አንተ አሴር 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 አይ ምን እያደረግሽ ነው? ላጨስ ነው። ለምንድን ነው የምታጨሽው? እንዴ አንተ የምታጨሰው? አንቺም ቃልሽ ነው። እኔ እንግዲህ አሴር በየቀኑ በጣም ከባድ ጊዜ እያሳለፈ ነው። አቶ ኖላዊ ጉድጓድ ውስጥ ሁላ መጣራት ጀምረዋል። አሴር እያሉ ጉድጓድ ውስጥ እየፈለጉት ነበር። ነገር ግን አሴር በአንድ ቦታ በጣም ሰክሮ ቁጭ ብሎ ነበር። ሰላም ሰላም የቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ አሴር በሀና ፍቅር እያበደ ነው። ሜሪ ወይዘሮ ሜላት አሁን ላይ ጓደኛዋን ለመበቀል ቆርጣ ተነስታለች። ሜሪ ደግሞ ከማን ጋር መሆን እንዳለባት ግራ ገብቷታል። በስተመጨረሻ ወይዘሮ ሜላት ያደረገችላትንና የተባበረቻትን ትዝ ብሏት በጣም አስታወሰች፣ አመሰገነቻትም። ነገር ግን ምንም ልትረዳት አትሞክርም። አሁን ላይ አሴር ከቀን ወደ ቀን ብሶበታል። አቶ ኖላዊ በሆነ ቦታ እየፈለጉት ነበር። ከዚያ በኋላ አጡትና አሁን ላይ በጣም ጥብቅብቅ አለ መንገድ ውስጥ እንዲሁም ከአንድ ቤት ውስጥ ጠጋ ብሎ ተገኘ። በዚህ ከቀጠለ ማበዱ ወይም መጨለሉ አይቀርም። አሴር በእርግጥ ትክክል አላደረገም። ምክንያቱም ለሀና መናገር ነበረበት። ሀናም ምርጫዋ ትክክል እንዳልሆነ ገብቷታል። ለቃሏ እንጂ ምርጫዋ ትክክል እንዳልሆነ አሁን ላይ ነው የገባት። ሜሮን ወይዘሮ ሜላት አዋርታት ነበር። ነገር ግን ሜሮን ወይዘሮ ባዩሽ ምን ያህል አደገኛና ከባድ ሰው ስለሆነች እሷ ጋር መጋፈጥ አልፈለገችም። ቢሆንም ስልክ ቁጥሯን ተቀበለች። ቁጭ ብላ ስታስታውስ ከአንድ ጊዜ ያደረገችላትን ወይዘሮ ባዩሽ አሰቃይታ ልታስወጣ ስትል እሷ ገንዘብ ሰጥታት ነበር። ያንን አስታውሳ በጣም አዘነች። ሜሮን በችግሯ ጊዜ የረዷትን ሰዎች በፍጹም አትረሳም። በፍጹምም እነዛን ሰዎች ልትረሳቸው አትችልም። ለዛም ነው ወይዘሮ ሜላትን ያስታወሰቻት። በጣም ተቸግራ ከቤት ልትወጣ ባለችበት ቅጽበት ነበር ወይዘሮ ሜላት አግኝታ ገንዘብ ሰጥታ እንድትመለስ ያደረገቻት። በዛውም ባዩሽ ወይዘሮ ሜላት ናት የሰጠችኝ እንዳትይ፣ ምክንያቱም እኔን ክፉ ልታስቢ ነው እንዴ እባላለሁ። ማንም እንደሰጠሽ እንዳትናገሪ፣ ስራም እፈልግልሻለሁ በማለት ነበረ የነገረቻት። አቶ ኖላዊ የአሴር ነገር ግራ ገብቷቸዋል። ምን ማድረግ እንዳለባቸውና ምን መሆን እንዳለባቸው ግራ በጣም ገብቷቸዋል። አሴር ሀናን ሲያይ በጣም ተንቀጠቀጠ። ሀናም አሴርን ስታይ በጣም ደነገጠች። በዚህ መሀል አቶ ኖላዊ በጣም ተደናገጡ። እነዚህ ልጆች ምን እየሆኑ ነው? ምን እየተፈጠረ ነው? በማለት በጣም እየጮሁ ተናገሩ። እናንተ ልጆች ልትገሉኝ ነው እንዴ? በማለት አማረሩ። አሁን ላይ ሜሮን ከወይዘሮ ባዩሽ ትሆናለች ወይስ ከወይዘሮ ሜላት? ግራ የሚያጋባ ነው። ነገር ግን ሜሮን ወይዘሮ ባዩሽን ብትጠላትም አሳልፋ ለመስጠት ሞቷን እሷ እንደምታስገድላት ታውቃለች። ይሄንን ደግሞ መሞት ማንም ሰው የሚፈልግ የለም። ወይዘሮ ባዩሽ ታደርገዋለች። ከመግደል ውጭ ሌላ ምንም ስራ የላትም። በስተመጨረሻ ወይዘሮ ሜላት ተነስታለች፣ አደገኛ ሆና። ምክንያቱም በባለቤቷን የመጣችው ነፍሷን ልትሰጠው የሚችል ህይወቷን በሙሉ አብራው የኖረችው በባለቤቷ። የዛኔ እስር ቤት እያለች መስፍንን ነው የምፈልገው ካለች ወዲህ ወይዘሮ ሜላት እንቅልፍ አጥታለች። ምንም እንቅልፍ ወስዷት አያውቅም። አባታችሁ ምንድን ነው የምትፈልገው? መስፍንን ነው የምፈልገው ነው ያለችው። ስለዚህ ከባለቤቴ ምን ፈልጋ ነው? ባለቤቴን ልትገለው ነው ብላ ከራሷ ጋር አስባለች። አሁን በፍቅር ሁሉንም ይዛ እንዴት መጉዳት እንዳለባትና እንዴት አርጋ ወጥመድ ውስጥ ማስገባት እንዳለባት በጣም ኮርስ የወሰደች ትመስላለች። አቶ ኖላዊ የሀናና የአሴርን ነገር ግራ አጋብቷቸው ምን እየሆናችሁ ነው አሁን ላይ በማለት ደጋግሞ ጠይቀው ነበር።
ነገር ግን ምንም አልሆንም ነው የሚሉት። በስተመጨረሻ አሴር አሁን ላይ ምን እያደረገ እንደሆነ ምንስ እየሰራ እንደሆነ የሚያውቀው ነገር የለም። ከቀን ወደ ቀን የእሱ መጠጥ በጣም በዝቷል። አቶ ኖላዊም ሁኔታው ግራ አጋብቷቸዋል። ምን እንደሆነ ቢጠይቁት ምንም ምላሽ የለም። ግን የሚጠጣው በሆነ ምክንያት እንደሆነ ገብቷቸዋል። አሁን ላይ ወይዘሮ ባዩሽ የገዛ የወንድሟን ልጅ ለማስገደል ግብ ግብ ይዛለች። እርግብም ጠፍታለች። ነገር ግን እርግብ ከተገኘች ልታስወግዳት እንደምትፈልግ በደንብ ስለምታውቅ ጓደኛዋ አሳልፋ ለመስጠት አልፈለገችም። ነገር ግን ወይዘሮ ባዩሽ ልትተዋት አልፈለገችም። ሁል ጊዜ ሜሮንን እየተከተለች እዳዋን አሳይታታለች። በስተመጨረሻ አልፈልግም እንኳ ብትላት ይቺ ሴት እንደማትለቃትና የሆነ ጊዜ እንደምታስወግዳት ሜሮን ታውቃለች። ለወንድሟ ልጅ ያልተመለሰች ለእኔ ልትመለስ አትችልም። ሴትዮዋ ደም እየናፈቃት ናት በማለት ከራሷ ጋራ ክላሷ ማውራት ጀመረች። ከዚህ በፊት ያደረገቻትን የእያንዳንዱን ነገር እንዲሁም ሴት አዳሪ ያደረገቻትን ሴት ለመበቀል ወይስ አሁን ላይ እንደፈለጉ ለመተው ሕግም የለ በማለት ነበር ልትመልስ የቻለችው። በስተመጨረሻ አሁን ላይ ሀና ግራ ገብቷታል። አሁን ላይ አሴርን እንጂ የምትፈልገው ሌላ ሰው አትፈልግም። ምክንያቱም አሴርን ምን ያህል እንደምታፈቅረው የገባት አሁን ይመስላል። ነገር ግን ቃሏን ሰጥታለች ለሌላ ሰው። ደግሞ ቃልን መኖር ግድ ነው በማለት ለአሴር አናገረችው። አሴርም አንቺም ቃልሽን ኑሪ፣ እኔን ተይኝ፣ ከዚህ በኋላ እንድታናገረኝም ሆነ እንድትነኪኝ አልፈልግም በማለት ነበረ እየተናገራት። እሷም አብሬህ ማጨስ እፈልጋለሁ፣ አንተ አንድ ነገር እየሆንክ እኔም ሰላም አላገኝም በማለት ለአሴር ነግረው ነበር። አሴርም በቃ አርፈሽ ተቀመጪ ብሎ ቀማት። በስተመጨረሻ ወይዘሮ ሜላት ተደብቃ ባዩሽና ከእስር ቤት የወጣችውን ልጅ ተደብቃ እያየቻቸው ነበር። ሁለቱም ይጨቃጨቃሉ። ምን እንደሚሉ ምንም ማወቅ አልቻለችም። ነገር ግን አሁን ላይ ማጥመድ በራሷ መንገድ ማጥመድ እንዳለባት ተምራ ሰልጥና የመጣች ሴት ነው የምትመስለው። በእያንዳንዱ ነገር ጥንቃቄ አድርጋ ነው የምትጓዘው። ማንም ምንም መጉዳት እንደምትችል በራሷ መንገድ ልታዘጋጅ ነው። ከዚህ በፊትም ሀና በተደጋጋሚ ተጨነቀች። በፍጹም መጨነቅ የለብሽም በማለት ምላሴና ሰላምዬ ሀናን አረጋጓል።